ሰላም ውድ የቻናላችን ቤተሰቦች እንደምን ሰንብታችኋል? እንደምን አላችሁልን? ይህ ሄድፎል አካዳሚ ነው። እንግዲህ የዚህ ቤተሰብ አባል ያልሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ የቤተሰቡ አባል ሁኑ። እንዲሁም በየትኛውም ዓለም ሆናችሁ ቋንቋ መማር የምትፈልጉ በተለይ ደግሞ አማርኛ፣ እንግሊዝኛ፣ ሂሳብ፣ ሌሎች ትምህርቶችንም በአግባቡ እየሰጠን እንገኛለን። በየትኛውም ዓለም ሆናችሁ በስልካችሁ ብቻ ኦንላይን ትምህርታችሁን ለመከታተል በ0930 24 51 41 እየደወላችሁ መመዝገብ ትችላላችሁ። አሁኑኑ መጀመር ትችላላችሁ። ለነገ ጊዜ አትስጡ። ኦኬ እንግዲህ በዛሬው ቪዲዮ ማለት ነው እንግዲህ ስለ ቋንቋ አፈጣጠር ከመጽሐፍ ቅዱስና ከቁራን ያመጣናቸው ቃላቶች ይኖራሉ። ቋንቋ እንዴት ተጀመረ፣ ቋንቋ እንዴት ተፈጠረ፣ ያው በሳይንሱ ሳይሆን በሃይማኖታዊው በሀገራችን አባባል ምን መልስ አለው የሚለውን ከመጽሐፍ ቅዱስም ከቁራንም የተወሰኑ ቃላቶችን አረፍተ ነገሮችን ሰብስበን ወደ እናንተ ይዘን መጠናል። እንግዲህ አላማው ግን አማርኛ እንድታነቡ ማስቻል ነው። ይህ ክፍል 22 ነው። እንግዲህ እስካሁን ባደረግነው መልካም ስራ ብዙዎቹ አማርኛ አንብበው እንግሊዝኛ አንብበው መናገር መጻፍ ችለዋል። This is a nice journey for us. The nice start, a great it's very interesting start for us ማለት ነው። እንደ ትልቅ መጀመሪያ ነው የምንወስደው ማለት ነው። እንግሊዝኛ ላይም በዚህ በኋላ በደንብ የምንሰራ ይሆናል ማለት ነው። ክቡራትና ክቡራት ተማሪዎቻችን በጣም አክብረናችሁ እንሰራለን። በ0930 24 51 41 እየደወላችሁ መመዝገብ ትችላላችሁ። ተመዝገቡ፣ ተማሩ። በሳምንት 5 ቀን በእያንዳንዱ ቀን አንዳንድ ሰዓት እያስተማርን እንገኛለን ማለት ነው። እርሶም ስልክና ኢንተርኔት ብቻ ነው የሚጠበቅበት። ወደ ዛሬው ቪዲዮ ልሰዳችሁ ማለት ነው። እንግዲህ ይህንን ቪዲዮ ከመጀመራችን በፊት ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ሀሳብ አስተያየታችሁንም በኮሜንት ጻፉ። አይታችሁ ሳትጽፉ መሄድ አይቻልም፣ ክልክል ነው። መጻፍ አለባችሁ። ቪዲዮን አይታችሁ ሀሳብ አስተያየቶቻችሁን ጻፉልን ማለት ነው። መማር የምትፈልጉም ከታች በምናስቀምጠው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም በምትፈልጉት የሶሻል ሚዲያ አማራጭ እየደወላችሁ ማሳወቅ ትችላላችሁ። ወደ ንባቡ ልሂድላችሁ ማለት ነው። ኦኬ እቺ ማናት? አሁን እርግጠኛ ነኝ በደንብ ታነባላችሁ። ቶሎ ፈጠን ፈጠን ብለን ነው የምናነበው ዛሬ ስለምታውቁ። እቺ እናት ኦኬ እናት። ከዛች ደግሞ ማናት? ግ ናት። ግ ማለት የገ ስድስተኛ ዘር ማለት ነው። ኦኬ ከዛቺ ዚ ናት። ከዛቺ አ ናት። ከዛቺ ብ ናት። ከዛቺ ሄ ናት። ከዛቺ ር ናት። ሲነበብ እግዚአብሔር ይላል ማለት ነው። እግዚአብሔር እግዚአብሔር ይላል። ቀጣይ በባቤል 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 በባቢሎን ለማለት መሰለኝ ግን ኦኬ። ይሄኛው እግዚአብሔር እግዚአብሔር በባቤል ግንብ ግንብ ወቅት ኦኬ ቋንቋን ደባለቀ ኦኬ ደባለቀ እንደገላን ብላችሁ እቺ በት ናት። እቺ ባ ናት። እቺ ቤ ናት። እቺ ል ናት። ሲነበብ በባቤል ይላል ማለት ነው። ቀጣይ እቺ ደግሞ ግ ናት። ግ ማለት የገ ስድስተኛ ዘር ማለት ናት። ላንብላችሁ እስኪ ገጉጊ ጋጊ ግ ብላችሁ ታገኙታላችሁ። እቺ ግ ከላይ ቀለበት ያላት ከዘራ ሁና ቀለበት ያላት ማለት ነው። ኦኬ ከላይ ቀለበቷ ከላይ ግ ናት። ከዛች ደግሞ ን ናት። ን የነ ስድስተኛ ዘር ናት። አሁንም እቺ ብ ናት።
የበ ስድስተኛ ዘር ናት። ሲነበብ ግንብ ይላል ማለት ነው። ኦኬ ግንብ። ከዛች ወናት፣ ከዛች ቅናት፣ ከዛች ትናት። ሲነበብ ወቅት 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 ይላል። ከዛ ቋ ን እቺ ቋ ናት። እቺ ን ናት። እቺ ቋ ናት። እቺ ን ናት። ሶ ቋንቋን ቀጣይ ደባለቀ። ኦኬ እቺ ደ ናት። እቺ ባ ናት። እቺ ለ ናት። እቺ ቀ ናት። ሲነበብ ደባለቀ ይላል። ደባለቀ። ኦኬ አንዴ ላንብላችሁ። እግዚአብሔር በባቤል ግንብ ወቅት ቋንቋን ደባለቀ ይላል። ኦኬ እስኪ አሁን እናንተ አንብቡ ይኸኛውን። ምን ይላል? እድል ልስጣችሁ ቶሎ ቶሎ። እግዚአብሔር ይላል። እግዚአብሔር ካላችሁ ልክ ናችሁ። ቀጣይ በባቤል ቀጣይ ግንብ ወቅት ቀጣይ ቋንቋን ቀጣይ ደባለቀ ካላችሁ በትክክል መልሳችሁታል። ወደ ቀጣይ ልውሰዳችሁ ማለት ነው። እቺ ማናት? የናት። ኦኬ የናት። ከዛች ሰናት፣ ከዛች ደግሞ ውናት ማለት ነው። ኦኬ ሲነበብ ምን ይላል? የሰው ቀጣይ እቺ ልናት፣ እቺ ጆናት፣ እቺ ቺ ናት። ኦኬ የሰው ልጆች ቀጣይ ቋንቋ የሰው ልጆች ቋንቋ ቀጣይ በመላው እንደገና ላንብላችሁ። እቺ የናት፣ እቺ ሰናት፣ እቺ ውናት። ው ማለት የወ ስድስተኛ ዘር ማለት ነው። ወ ው ዌ ዋ ዌ ው ማለት እቺ ናት። ኦኬ ከዛ እቺ ደግሞ የለ ስንተኛ ዘር? ስድስተኛ ዘር ናት። ል ናት። ኦኬ ልጆች ኦኬ ልጆች ኦኬ ቋንቋ ቋናት። እነዚህ ዲቃላ ሆሄያት ናቸው። ቋ ባሏ ምናምን የሚባሉት ዲቃላ ሆሄያት ናቸው። ኦኬ ቋንቋ በመላው እንግዲህ እቺ በናት። ኦኬ ትታወቃለች። በናት። እቺ ደግሞ መናት። እቺ ደግሞ ላናት። እቺ ደግሞ ውናት ማለት ነው። ሶ በመላው ይላል ማለት ነው። በመላው ቀጣይ እቺ ምናት። እቺ ድናት። እቺ ርናት። በመላው ምድር በመላው ምድር ቀጣይ እቺ ተናት። እቺ በናት። ከዛውንም እቺ ተናት። እቺ ነናት። ተበተነ ይላል ማለት ነው። ተበተነ። ኦኬ የሰው ልጆች ቋንቋ በመላው ምድር ተበተነ። ኦኬ ይቺ ማናት? ተናት። እችስ በናት። እችስ ተናት። እችስ ነናት። ስለዚህ ሲነበብ ምን ይላል? ተበተነ። ኦኬ የሰው ልጆች ቋንቋ በመላው ምድር ተበተነ። ኦኬ የሰው ልጆች ቋንቋ በመላው ምድር ተበተነ።
አንዴ እጠይቃችኋለሁ እናንተን ትመልሱልኛላችሁ። ይሄ ምን ይላል? የሰው የሰው ቀጣይ ልጆች ልጆች ቀጣይ ቋንቋ ቋንቋ ይላል። ኦኬ ይሄ ምን ይላል? በመላው 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 ቀጣይ ምድር 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 ቀጣይ ተበተነ 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 ይላል ማለት ነው። ኦኬ የሰው ልጅ ቋንቋ በመላው ምድር ተበተነ ይላል። ኦኬ ወደዚህኛው አረፍተ ነገር እንመለሳለን። እቺኛዋ ማን ናት? በ ናት። ኦኬ እቺም በ ናት። እቺ ማን ናት? ጎ ናት። ኦኬ በአንድ ላይ ሲነበብ በበጎ በበጎ ቀጣይ እቺ ማን ናት? ም ናት። ከዛ ላ ናት። እቺ ስ ናት። በበጎ ምላስ ይላል ማለት ነው። በበጎ ምላስ የሚናገር የሚናገር ኦኬ የሚናገር ኦኬ በበጎ ምላስ የሚናገር ሰው ሰው ኦኬ በበጎ ምላስ የሚናገር ሰው እቺ ሰ ናት። እቺ ቡ ናት። ህይወትን ህይወትን ኦኬ እቺ ህ ናት። እቺ ይ ናት። እቺ ወ ናት። እቺ ደግሞ ት ናት። እቺ ን ናት። ህይወትን ይላል። ህይወትን ያገኛል ኦኬ ያገኛል። አንዴ ልድገመው። በበጎ ይላል። እቺ ም ናት። መሙ ሚማሜ ም ማለት እቺ ደግሞ ላላላ ላ ናት። ለሉሊላ ሊላ ማለት አራተኛዋ ላ ማለት ነው። ከዛች ስ ስድስተኛዋ ማለት ነው። ኦኬ ሶ ምላስ ይላል ማለት ነው። እቺ የ ናት። እቺ ሚ ናት። መሙሚ ሚ ማለት ሶስተኛዋ ሚ ማለት ነው። ኦኬ እቺ ደግሞ ና ናት። አራተኛዋ ና ከዛ ገ ናት። እቺ ከዛ ር ኦኬ የሚናገር ይላል ማለት ነው። ቀጣይ ሰው ሰው ይላል። ቀጣይ ህይወትን ይላል ማለት ነው። እቺ ህ ናት። እቺ ይ ናት። እቺ ወ ናት። እቺ ት ናት። እቺ ደግሞ ን ናት ማለት ነው። ኦኬ ሲነበብ ምን ይላል? ህይወትን 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 ቀጣይ ያገኛል 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 ኦኬ በበጎ ምላስ የሚናገር ሰው ህይወትን ያገኛል። አሁን እናንተን እጠይቃችኋለሁ በደንብ ቶሎ ትመልሱልኛላችሁ ማለት ነው። ኦኬ ይሄኛው ምን ይላል? በበጎ በበጎ ካላችሁ ልክ ናችሁ። ቀጣይ ምላስ ምላስ ይላል። ቀጣይ የሚናገር ካላችሁ አሁንም በትክክል መልሳችኋል። የሚናገር ሰው ሰው ኦኬ ቀጣይ ይቺ ማናት? ህ ናት። ህይወትን 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 ቀጣይ
ያገኛል ያገኛል ካላችሁ በትክክል መልሳችኋል። በበጎ ምላስ የሚናገር ሰው ህይወትን ያገኛል። ኦኬ በበጎ ምላስ የሚናገር ሰው ህይወትን ያገኛል ይላል። ኦኬ ቀጣይ አላህ እች አናት እች ላናት እች ህናት። ኦኬ አላህ አላህ ሰማያትንና 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 ምድርን 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 አላህ ሰማያትንና ምድርን ኦኬ አላህ ሰናት እቺ ደግሞ ማናት እቺ ያናት እቺ ትናት እቺ ንናት እቺ ናናት ሲነበብ ሰማያትንና ይላል። ምድርን 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 እቺ ቀጣይ ቋንቋዎችንም ቋንቋዎችንም ኦኬ እቺ ቋ ናት እቺ ን ናት እቺ ቋ ናት እቺ ወ ናት እቺ ቺ ናት እቺ ን ናት እቺ ደግሞ ም ናት። ኦኬ ሲነበብ ቋንቋዎችንም ይላል። ኦኬ እንግዲህ በትክክል ተከታተሉኝ ደጋግማችሁ ቪዲዮውን እዩት 10 7 8 9 10 ጊዜ እዩት። አሁንም ምክንያቱም በደጋገማችሁት ቁጥር በደንብ እየገባችሁ ግልጽ እየሆነላችሁ ፊደሎችን እየለያችሁ ስለምትሄዱ ማለት ነው። ደጋግማችሁ እዩት ሼር አድርጉት ይህን ቪዲዮ ላላዩ ሰዎች ላልደረሰላቸው አድርሱ። ኦኬ እንመለስ። እቺ ቋ ናት እቺ ን ናት እቺ ቋ ናት እቺ ወ ናት እቺ ቺ ናት እቺ ን ናት እቺ ም ናት። ቋንቋዎችንም ከዛ ልዩ እቺ ል ናት ከዛ ደግሞ ዩ ናት እቺ ኦኬ ልዩ ምን ይላል? አደረገ መጨረሻው ይቺ እዛታች መጨረሻ ያለችው ገ ናት። ልዩ አደረገ። ኦኬ አላህ ሰማያትንና ምድርን ቋንቋዎችንም ልዩ አደረገ ይላል። አሁን እጠይቃችኋለሁ ቶሎ ቶሎ ትመልሱልኛላችሁ። ይሄ ምን ይላል? አላህ ሰማያትንና ምድርን ኦኬ ይሄኛው ቋንቋዎችንም ልዩ አደረገ ይላል። ጎበዝ ወደ ቀጣይ እንሂድ። እቺ እንግዲህ መ ናት ከዛ ል ናት እቺ ከዛ እቺ ካ ናት ከዛ እቺ ም ናት። ኦኬ ሲነበብ መልካም ይላል። መልካም ንግግር ኦኬ እቺ መ ናት አልኳችሁ እቺ ል ናት የለ ስድስተኛ ዘር እቺ ደግሞ ካ ናት። ኦኬ ካ ናት እንዳትሸወዱ። የቀኝ እግሯ ያጠረችዋ ካ አራተኛዋ የከዘር ካ ማለት ነው። ከዛች ደግሞ አሁንም ም ናት የመ ስድስተኛ ዘር እሱ ሲነበብ እቺ መ ናት እቺ ል ናት እቺ ካ ናት እቺ ም ናት። ሲነበብ መልካም ይላል ማለት ነው። መልካም ቀጣይ ንግግር ኦኬ መልካም ንግግር ኦኬ እቺ ን ናት እቺ ግ ናት እቺ ግ ናት እቺ ር ናት። መልካም ንግግር እቺ ል ናት እቺ ክ ናት ልክ ይላል ማለት ልክ እንደ
እንደ እንደ እንደ ኦኬ ይሄኛው ንግግር አልኳቸዋ። ልክ እቺ ል ናት እቺ ክ ናት። ኦኬ ልክ እንደ እቺ እ ናት እቺ ን ናት እቺ ደ ናት። እንደ መልካም እንደ መልካም እቺ ዛ ናት እቺ ደግሞ ፍ ናት። ዛፍ ናት። ኦኬ አንድ ላይ እናነባዋለን ሙሉን። መልካም ንግግር ልክ እንደ መልካም ዛፍ ናት። ኦኬ መልካም ንግግር ልክ እንደ መልካም ዛፍ ናት። መልካም ንግግር ልክ እንደ መልካም ዛፍ ናት ይላል። ኦኬ ቀጣይ ለናት እቺ ሰናት እቺ ው ናት። ለሰው እቺ ልናት እቺ ጆ ናት እቺ ቺ ናት። ኦኬ ለሰው ልጆች ልጆች ሁሉ 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 በቋንቋቸው የሚገባቸውን ኦኬ ለሰው ልጆች ሁሉ በቋንቋቸው የሚገባቸውን ገለጸ። ኦኬ ለሰው ይሄኛው ምን ይላል? ልጆች ልጆች እቺ ሁ ናት እቺ ሉ ናት። ሁሉ ኦኬ ሁሉ በቋንቋቸው 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 ኦኬ የሚገባቸውን እንግዲህ ይቺ የ ናት እቺ ሚ ናት እቺ ገ ናት እቺ ባ ናት እቺ ቼ ናት እቺ ው ናት እቺ ን ናት። ኦኬ የሚገባቸውን ይላል። የሚገባቸውን ገለጸ። ኦኬ ገለጸ ምንድነው? ለሰው ልጆች ሁሉ በቋንቋቸው የሚገባቸውን ገለጸ ይላል። ኦኬ ለሰው ልጆች ሁሉ በቋንቋቸው የሚገባቸውን ገለጸ። ኦኬ ለሰው ልጆች ሁሉ በቋንቋቸው የሚገባቸውን ገለጸ ይላል። ቀጣይ አላህ አላህ ለሁሉም ይላል ማለት ነው። ኦኬ አላህ ለሁሉም ለሁሉም ኦኬ ለሁሉም እንግዲህ ይቺኛዋ ለ ናት እቺ ሁ ናት እቺ ሉ ናት እቺ ደግሞ ም ናት ማለት ነው። ማህበረሰብ ማህበረሰብ ኦኬ እቺ ማ ናት እቺ ህ ናት እቺ በ ናት እቺ ረ ናት እቺ ሰ ናት እቺ ብ ናት። ኦኬ ማህበረሰብ ይላል። ኦኬ አላህ ለሁሉም ማህበረሰብ ኦኬ እቺ ማ ናት እቺ ህ ናት እቺ በ ናት እቺ ረ ናት እቺ ሰ ናት እቺ ብ ናት። ሲነበብ ማህበረሰብ። ቃላቶቹ ረዘም ሲሉ እንዳያደናግራችሁ ቀላል ነው። በመጀመሪያ የምታደርጉ ምንድነው? ፊደሎቹ መለየት ነው። አሁን እኔ ይሄን ጀማሪ ብሆን ለማንበብ እቺ
ማ ናታ። ከዛች ህ ናት። ከዛችኛዋ ደግሞ በ ናት። ከዛች ረ ናት። ከዛ ስ ናት። ከዛች ብ ናት። ሶ ማ ህ በ ረ ሰ ብ ብዬ አነባዋለሁ ማለት ነው። ኦኬ ማህበረሰብ ይላል። ኦኬ ከዛ አሁንም ይቺ የ ናት። ቺ ራ ናት። ቺ ሳ ናት። ቺ ቼ ናት። ቺ ው ናት። ቺ ን የራሳቸውን የራሳቸውን ጭቋ ናት። ቺ ን ናት። ጭቋ ናት። ቋንቋ ፈጠረ። ኦኬ አላህ ለሁሉም ማህበረሰብ የራሳቸውን ቋንቋ ፈጠረ ይላል ማለት ነው። ኦኬ አንዴ እናንተ ልጠይቃችሁ። ይሄኛው ምን ይላል? አላህ ከዛ ለሁሉም ቀጣይ ማህበረሰብ ቀጣይ የራሳቸውን ቀጣይ ቋንቋ ፈጠረ ይላል ማለት ነው። አንድ ይላል ብላችሁ የመጨረሻውን አላህ ለሁሉም ማህበረሰብ የራሳቸውን ቋንቋ ፈጠረ ይላል ማለት ነው። ኦኬ ክቡራትና ክቡራት ውድ ተማሪዎቻችን፣ ውድ ተመልካቾቻችን፣ ውድ የቻናላችን ተከታታዮች የዛሬው ቪዲዮ ይህንን ይመስል ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ ደህና ሁኑ። በኦንላይን መማር ብትፈልጉ ግን ከታች በምናስቀምጥላችሁ ስልክ ወይም በ930 24 51 41 በተለያዩ የሶሻል ሚዲያ አማራጮች ማለትም በዋትስአፕ፣ በኢሞ፣ በቴሌግራም ሃይ በሉን እንመልስላችኋለን። በቀጣይ ቪዲዮ እስከምንገናኝ ይህንን ቪዲዮ እያያችሁ በፊት የሰራናቸውን ቪዲዮዎች ደጋግማችሁ እያያችሁ በደንብ እውቀታችሁን አንድ ስቴፕ ከፍ አድርጋችሁ ጠብቁን። አማርኛና እንግሊዘኛ የማያነብ ማህበረሰብ፣ የማይናገር ማህበረሰብ አንፈጥርም እንላለን። ስለዚህ እኛም ለእርስዎ የእውቀት መሻት የመጀመሪያዎቹ ምርጫችሁ ነን። እናመሰግናለን። ባይ ባይ።